እወዳለሁ ዴ ዝም በይ ቅምጥል ያንቺ ነገር እዚህ ጋር ይበቃል በድጋሚ ላይሽ አልፈልግም እሺ እዚህ ቤት ውስጥ በዚህ ልክ እኔን ለመጣል እንቅልፍ ባታጭ መልካም ነው በዚህ ምናበቃ ከመሰለ በጣም ተሳስተሃል ዴ ኧረ እባክሽ ቤሪ አትቸገሪብን ኧረ ሌለውበትም ዶክተር እኔ ራሴን ሀሳብ መስጠት አልችልም እንዴ ከዚህ በላይ መሞት አለ እንዴ ምን ቀረኝ ሞቻለሁ በቃ እና ቆይ ከማየ ጋር መጣላት ምን አመጣው በቃ ይቅርብሽ ታዩ አንቺም እናቴ ሆነሽ ቢኖ እንጂ አንቺንም ላይሽ አልፈልግም ነበር እሺ በጣም ውይ ማለቴ ዶክተሩ ጋር ሄደ አሹ ለማን ብዬ ነው ማለቅሰው በጭራሽ አላለቅሰው እባክሽ ማሚ የት ነበርሽ ብለሽ እንዳትጠይቂ ዴቭ ምን ያደረግሽ ነው ምን አደረኩ አንቺና ማሚ ሆናችሁ አዴን ለመጉዳት ሞክራችኋል አይደል እሷ ናት እንደዚህ ያለች ማንንም ይበለኝ እንዴት እንደዚህ አደርጋለሽ ምንድነው እሱ ይኸውልሽ አሁኑኑ ከዚህ ቤት ውጪ በድጋሚ ላይሽ አልፈልግም እሺ እዚህ ቤት ውስጥ ሰማሽኝ ምን አድርጋ ነው ዴቭ ማሚና እሷ ነው አዴን ሊጎዳት ነበር ምን አዎ ሁሉንም ነገር ሰምቻለሁ ሆም ብለሽ ነው ዶክተሩን ወደ ሆቴሉ ይዘሽ የመጣሽው ኖ ዴቭ እኔ እናንተ ለመለያየት ነው እነሱ እንደዚህ አይነት ነገር የሚነግሩክ በቃሽ ቤሪ አሁኑኑ ከዚህ ቤት ውጪ በድጋሚ ላይሽ አልፈልግም እሺ አንቺና ማሚ በሰራችሁት ነገር ግን በጣም ነው ያፈርኩት በጣም ከዚህ በኋላ ደግሜ እነግርሻለሁ ላይሽ አልፈልግም ስሚ ከህይወቴ ውጪ እንዳንቺ አይነት ሴት ደግሞ አላገባ የምርህን ነው እነሱ የሚሉህን ነገር አመንካችሁ ዴቭ አመነም አላመነም እኮ በግድ የሚሆን ነገር የለም በቃ አልፈልግሽም ብሎሻል ነይ ውጪ ኦኬ ግን ይሄ ነገር ይጸጽታል ምንም ነገር ለማድረግ እንዳሞክር እሺ ቤሪ ሰምኛለሽ ከኔም ከአዴም ህይወት ውጪ በቃ ወደ መጣሽበት ተመለሽ እሱን ከማሚ ጋር ታወራለህ ልታስፈራሪኝ የሞከርሽ ነው ሂጂና ለፈለግሽው ሰው ተናገሪ ቆይ አንቺና ማሚ ያደረጋችሁትን ነገር ቤተሰቦቻችን ቢሰሙ የሚቀበሉት ይመስልሻል አባቴ የሚስማማበት ይመስልሻል ሂጂ ተናገሪ እንደዛ ብለህ ለማንም መናገር የለብህም አንቺ ምንም ማድረግ አይጠበቅብሽም አሁን ማንንም ሰው ሳይሽ ጥፊ አንቺ ነገሮችን ያበላሸሽው አዴን ለመጉዳት ያሰብሽ ሰዓት ነው በያ አሁን እዚህ ምን ይገትርሻል አልሰማሽም እንዴ ውጪ ያሹ እኮ ነው ሰላማችንን የሚያሳጣን አሹ ናይች ልጅ አስወጣልኝ ማንንም እየጎተታ አያስወጣኝም እኔ ራሴ እወጣለሁ ካንተ ጋር ግን አልጨረስንም በዚህ ምናበቃ ከመሰለ በጣም ተሳስተሃል ዴቭ ምንም ነገር ብትሆኛ አይመለከተኝ ሰምኛለሽ አዴን ለመጉዳት ካሰብሽ ግን እመኝ ራሴን የምመጣው አሹ አቤት እዚህ እቺ ልጅ አስወጣልኝ አስወጣት ነይ ውጪ አንቺ ቤሪ በርበሬ በረሮ ትንኝ ነይ ልቀቀኝ ብያለሁ ላሊ እየተከታተልሽ ነበር ወደ አንቺ እየመጣው ነበር ያየሁት ነገር በጣም ነው ያስገረመኝ በአጭር ጊዜ ውስጥ ኤላ ረስተሽ ከባቡሪ ጋር ግንኙነት ጀምረሻል ብራቮ ለሊ ግን እኮ በፊት ስናይሽ ከኤላ በስተቀር መኖር የምትችይ አይመስልም ነበር ግን አንቺኛ ላይ ድራማ እየሰራሽብን ነበር ለካ ሌላ የምታወሪው ነገር አለሽ ማውራት እኮ አይጠበቅብኝም በግልጽ የሚታይ ነገር ነው ለማንኛውም አሁን የመጣሁት ስለ ቤቱ ላናገርሽ ነበር እንዴት አደረግሽ ምንም አላደረኩም ምንም ለማድረግም አላሰብኩም የወሰድሽው ካርታ የሚጠቅምሽ ከሆነ ተጠቀሚበት አልገባኝም ቆይ ምን ተማምነሽ ነው እንደዚህ የምታወሪው ማንንም እኔ እንዳንቺ የምተማመንበትን ሰው እየፈለግኩ አይደለም የመጣሁበትን የሚያውቅ ያሳለፍኩትን ልጅነቴን የሚያውቅ ፈጣሪ አንቺ መተሽ ህይወቴ እንዳልነበር ስታበላሹና እኔን ነገር ስትወስጂ ዝም ብሎ የሚያይሽ ይመስልሻል እዛ ቤት ገብተን እንስማማ በፊትም ቤቱ ያንቺ አልነበረም ለዛ ቤት ያወጣሽው ቤሳቤስቲም የለም ስለዚህ ከዛ ቤት ውልቅ በይ ቤቴ ስትይ ትንሽ አታፍሪ ቆይ ምን አሳፈረኝ ወረቀቱን አይተሻላ እንዴ ለሊ ያንቺን በጭቅጫቄ ወረቀት አምኜ ቤቴ ለቅቄ መውጣ ይመስልሻል እንዳታስቢ ቤዛ አንቺም ኤላም በእኔ ላይ እየተነጋገራችሁብኝ እንደሆነ አውቃለሁ በዚህ ልክ እኔን ለመጣል እንቅልፍ ባታጭ መልካም ነው አይ ካልሽ ግን ቤዛ ምን ልታመጪ ነው እንደዚህ በመሆንሽ ምንም የምትቀይሪው ነገር የለም ለሊ ብንስማማ ይሻልሻል ካንቺ ጋር ምንም ነገር አልስማማም ቤዛ ከዚህ በኋላ ፊት ለፊቴ ቆመሽ እንዳለሽ በቤቱ ጉዳይ ደግሞ የፈለግሽውን ነገር ማድረግ ትችያለሽ እኔ አልፈራሽም ያንቺ የውሸት ማስረጃዎች ለኔ ስጋት ሊሆን አይችሉም
ማን ነው እንደዚህ የልብ ሰጠሽ? ጥሩ፣ በጣም ጥሩ። ልንስማማ ካልቻለን እኔ በራሴ መንገድ ማድረገውን አውቃለሁ። የፈለግሽውን ነገር አድርጊ። ምንም ነገር ማድረግ ትችላለሽ ቤዛ። ምንም ቢፈጠር እኔ እውነት ስላለኝ አልፈራሽም። እሺ፣ ይልቅ ለራስሽ ብትፈሪ መልካም ነው። በዚህ ሁኔታሽ ከቀጠልሽ መጨረሻሽን መገመት ቀላል ነው። ቆይ ማን የተሳሳተ እንደሆነ የነገረሽ? ሁሉንም ነገር ነቅተሽበታል ማለት ነው? እንዴት ነው እንደዚህ ልትረጋጊ የቻልሽ? ቆይ ነንቺ በሩ ነውጭ ጉደኛ ነውጭ ነንቺ በልበል እኔ ቤሪ ማንነት እስኪገባችሁ ድረስ አስረዳችኋለሁ። ልቀቀሽ። መጀመሪያውን መመጣት ሰላማለኝ ምን እንደባረብሱች ስማሹ አንቺን ብትሆኚ ምን እዚህ እድሜ ልካችሁን የነሱ ሰራተኛ ሆናችሁ ከምትኖሩ ለምን እኔ ደህና ስራ አልፈልግላችሁም? ኧረ እባክሽ ቤሪ አትቸገሪብን። ተቸገርሽብን እኮ። ግን ማገዛችሁን የማገዝ ስችሉ ነው። በምንድን ነው የምናግዝሽ? ዴቭ ተመልሶ ነው የሚያፈቅረኝ ከሆነና እቺ ታለም የምትባል ሴትዮ ማንነቴን በደንብ ማወቅ አለባት። ያቺ አደይ ተብያዋም ወደምትሄድበት ትሄድና ዴቭና እኔ የምንጋባ ከሆነ ለእናንተ ህይወታችሁ የሚቀይር ነገር አደርግላችኋለሁ። አንፈልግም። ምን? ይኸውልሽ ጆሮሽ የሚሰማ ከሆነ በሁለት እግርሽ ራስሽ ቀጥ ብለሽ ውጪ። አይ የምትይ ከሆነ ደግሞ ጥጋቦኞች አቧራችሁን ላራግፍላችሁ ባልኩ ደግሞ አንቺ ማን ስለሆንሽ? ቆይ ማን ሆነሽ ነው እኛን መለወጥ እንደምትችይ የተሰማሽ? ቆይ ገንዘብ ስላለሽና ብልጭልጭ ነገር ስላለሽ እኛን መግዛት እንደምትችይ ነው የምታስቢው? የእውነትም በጣም ቀሽም ነሽ። አንቺ ማን ነው ቀሽም? አንቺ ቆሻሻ። አንቺ በይ እንከባበል። የሰውን ማንነት ሳታቂ ዝቅ ልታረጊን አትፈልጊ። ልቀቀኝ መሀይሞች። አይሄ እንዳንቺ ራሱን በውሸት እንደ ጻድቅ ከሚቆጥር የኔና የሮማኔ መሀይምነት በስንት ጣም። እስካሁን ብዙ ነገር እያየን ዝም ያልነው ዴቭን አክብረን ነው። ከዚህ በኋላ ግን አንድ ትፍርቃ እንዳትናገሪ። በውጪ አሹ አስወጣት። ይኸውልሽ እንዲህ ስትመሳደቂ ነገ ጠዋት ጉድጓድ ነው መጨረሻሽ። እሺ የታለሽ? እስኪ ዳይመንድ ትንሽ ጠብቀው። አንቺ ታገሹ። እኔ በመነጣዬ ነው ምን አገባኝና ነው የምጠብቀው። እንዴት ናችሁ? ሰላም ነው ዶክተር፣ እንዴት ነህ? ምን ነው ቆያችሁ? ውይ እዩዬ፣ እኔ እኮ በጊዜ ነበር የወጣሁት፣ ግን ደግሞ ዳይመንድን ስጠብቀው ነው እንደዚህ ቆየሁት። እኔ ደግሞ አሁን በጣም ብዙ ስራ እየጠበቀኝ ነው። አሁን አልችልም ሩታ። እንዴ ምን ማለት ነው? ይቅርታ ሩታ፣ ሌላ ጊዜ ክስሻለሁ። እንደዛማ በጭራሽ አይሆንም። ቆይ ታማሚ ታንጣ ያልሽኝ ነው? አይ ሳይሆን እኔ እኮ እንደዛ አላልኩም፣ ግን ደግሞ እስክትጨርስ እንጠብቀሃለን። ሩታ፣ እኔ እስክጨርስ ድረስ ምሳ መሆኑ ቀርቶ እራት ይሆናል። ይሁን እንጂ በጭራሽ መቅረት የለበትም። ዳይመንድ ዝም ለምን ትላለህ? እኔ እዚህ ውስጥ አያገባኝም። እንደውም ምሳውም እራቱም ይቅርብኝ። እናንተ ጨርሱ፣ እዛው ተስማሙ። ካልሆነ ለምን ሁለታችሁ አትወጡም? ዳይመንድ አረ የለሁበትም ዶክተር። ዶክተር ዶክተር ብላ እንደዚህ ሽብርቅ ድምቅ ፍክት ብላ መታ አሁን እንደው ከዳይመንድ ጋር ውጪ ማለት እንደው አረ ትንሽ አይከብድም? ለማንኛውም እኔ ልሂድ፣ እናታለን ልሂድ። ቁጭ በል እንጂ ዳይመንድ፣ ወዴት ነው የምትሄደው? እሺ ቁጭ እላለሁ፣ ግን ይኸው አንድ የምታወሩት ነገር አልሰማም። ምን አገባኝና እሰማለሁ? አልሰማም። ሩታ፣ እኔ እኮ የረሳሽው መስሎኝ ነበር። ቆይ እንዴት ነው የምረሳው? አንተ ረስተከዋል ማለት ነው? ሩታ፣ እኔ እኮ በተደጋጋሚ አንድ ነገር ሳስብ አይደለም የምውለው። እዚህ በስራዬ ላይ በጣም ብዙ ሰው ነው የማገኘው። እነሱን ማግኘትህ እኮ ለእኔ ቃል የገባክልኝን ነገር እንድትረሳው አያደርግክም አይደል እንዴ? ቆይ ደግሞ ማን ነው ሩታ ስላንተ ስታስብ ነው የምትለው ያለክ? ሁኔታሽ እኮ እንደዛ ነው የሚመስለው ሩታ። ወይ ጉድ አላሹ። ለማንኛውም እናንተ ተነጋግራችሁ ጨርሱ፣ እኔ ተረፈ ነኝ ልውረድ። ሰላም ዋሉ። ቆይ ሩታ፣ ሳይሰስት ጊዜውን አንቺ እንደምትፈልግ የሚሰጥ ሰው እያለ ለምንድን ነው ቆይ እኔ ጊዜ የለኝ ሰው የምታስጨንቀኝ? ቆይ እኔ ማስጨነቁን ፈልገሽው ነው እንዴ? ስለምን መጨነቅ ነው የምታወራው? ቆይ አንተ ራስ ካልክ እንደ አንቺና ዳይመንድ ምሳ ጋብዛቸዋለሁ ያልከው ረሳከው እንዴ? አረሳትም እኮ ሩታ፣ ግን ደግሞ ታካሚዎች እንዳሉብኝ እነሱን ትቼ መጣት አልችልም እያልኩሽ እሺ ብለሽ ከዳይመንድ ጋር እንደመውጣት ለምንድን ነው ቆይ የህፃን ልጅ ወሬ የምታወሪው? ኧረ አንዳንዴ በቀላል መተውና መግባባት የምችላቸው ነገሮች ለምን ታከብጃቸዋለሽ ሩታ? እውነቱን ልንገርህ። ምን? እኔ እኮ ልክ እንደ ትልቅ ቀጠሮ አይቼው ነበር። ለአንተ ግን ምንም ማለት አልነበረም። አንተ ስትፈልግ ትስቃለህ፣ ስትፈልግ ትኮሳተራለህ። ምንም የሚሰማክ ስሜት የለም። እኔ ግን በእያንዳንዱ ንግግሮች ውስጥ የሚሰማኝ ስሜት አለ። አንዳንድ ጊዜ ፈጣሪ ለምን ብዬ ጠይቀዋለሁ። ስለ እኔ ነው እያወራሽ ያለሽው ወይስ ስለ ሌላ ሰው ነው ሩታ?
ስላንተ ነው እያወራሁ ያለሁት ዶክተር። አመንክም አላመንክም ሁሉም ነገር ስላንተ ነው። እኔ እውነቱን ልንገርህ ደህና አይደለሁም። ወይ አደይ ምን ነው ፈለግሽኝ? አረ አንቺ መምጣት አይጠበቅብሽም፣ እኔ እዛው እመጣለሁ። እሺ አደይ። ወዴት ነው የምትሄደው? አደይ ጥሩ ሁኔታ ላይ አይደለችም። አደይ ጋር መሄድ ይኖርብኛል። በዛ ከሆንሽ እኔ ልሸኝሽ። አይ አያስፈልገኝም ዶክተር። ሲመስለኝ ታካሚዎች ከአደጋ መሄድክ አይጎዳቸውም። ጎበዝ ሩታ፣ እንደዛ እኮ አይደለም። ለዚህ ያሉት ታካሚዎች ያስፈልጋቸዋል። ሄዶ መዝናናትና ሰው መርዳት እኮ በጣም የተለያየ ነገር ነው። አልሰማከኝም እንጂ እኮ እኔን በጣም ብዙ የምትረዳኝ ነገር ነበር። ለነገሩ የራሴ ጥፋት ነው፣ ግን ደግሞ አንተም በዚህ ልክ ልቤን የምትሰብረው ከሆነ ብዙ ፊት አትስጠኝ። በቃ ይሄ ሁሉ ነገር የመጣው ማታደርገውን ነገር አድርጋለሁ በማለት ነው። ቆይ በዚህ ልክ አንቺን የሚጎዳና የሚሰብር ነገር ምን አደረጉ? አንድ ቀን ሲገባ ወይኔ ሩታ ትላለህ። የዛኔ ደግሞ ልክ እኔ እንዳሁኑ ሁሉ ጊዜ የምገኝ ሰው አልሆንም። እሺ ቆሽ እኔ ጥፋት ምን ነው ጋር መቼም ራሷን ካለ ጋር እያወዳደረች አይደለም ማለት። ቆይ ምን ብልሽ ነው የሚገባሽ? እንደዚህ እስኪሆንባት ድረስ አንተ የት ነበርክ? አልሚ ራሷ ልክ አላደረገችም። አላውቅም ታለም፣ ነገሩ ለእኔም በጣም አስገርሞኛል። ምን አይነት ጣጣ መጣብህ ልጄ? በዛ ላይ ደግሞ የአደይም ስቃይ እኮ በዛ። አላውቅም ታለም፣ የአደይን ልብ እንዴት እንደምጠግነው አላውቅም። በእኔም በእናቴም በጣም አዝናለች። ዴቭ፣ አሁን ስለ አደይ ሳይሆን ስለ ራስ ነው ማሰብ ያለብህ። እስቲ ዝም በይ። ዝም ብለሽ እንደመጣልሽ አታውሪ። ፍቅር ሂጂ ግቢ። ወዴት? ወደ መኝታ ቤትሽ ግቢ። እንዴ ማዬ፣ እኔ ራሴን ሀሳብ መስጠት አልችልም እንዴ? ምን ታውቂያለሽና ምን ትናገሪያለሽ? ዳይ ወደ ክፍልሽ ግቢ። ዴቭ ጊዜ አትስጠው። አሁኑን ሄድና አደይን ይቅርታ ጠይቃት፣ ወይ እዚህ ዛሃትና ካልሆነ ደግሞ እኔና ሮማን ትንሽ የፕሮግራም አዘጋጅተን ይቅርታ ጠይቃታለን። በጣም አመሰግናለሁ ታለም። የምን ምስጋና መጣህብኝ ዴቭ? አንተን እኮ ከባርኪ ከልጄ ለይቼ አላውቅም። እሱንም አውቃለሁ። ሁሌ እንዳሳየሽኝ እኮ ታለም። አንቺ ከእናትም በላይ ነሽ ለኔ። በል ጠንከር በልና ይሄን ጊዜ ለፈው። እኔ ደግሞ ከጎንህ አለሁ። እሺ እሺ ታለም። በቃ ሂጅ አደይን እንዳናግራት። አሩ አንተ ምን እያደረክ ነው? አንቺ ልጠይቅሽ እንጂ እንዴ በኮብልስቶን እኮ እግሬን ሰብረሽ ነበር እኮ። ውሻ ለራሱ እኮ አላስተረፍሻት እና ለምን አልሞታችሁም? ሞትን እኮ እንዴ ከዚህ በላይ መሞት አለ እንዴ? ምን ቀረኝ? ሞቻለሁ በቃ። ለነገሩ እውነትህን ነው። እኔ ፈነከትኩም አልፈነከትኩም የተፈነከተ አናት ይዘህ እየዞርክ ነው። ምንም ለውጥ የለውም። አቤል ለወሬ መቸኮል እንደው ማሽን ቢሆን እኮ እንደዚህ ቀርድዶ ጥሎሽ ነበር። እኔ አሁን ስለ አናት ያወራው ስለ እግር ነው አይደል? ምን አስቸኮለሽ? ምን አስቀደደሽ? ቀዳዳ። እኔ እንደውም ዳይመንድ አንዳንዴ ዝም ብዬ ሳስብህ ማለት ነው የምታመነጫቸው ሀሳቦች ምናምን የምታስባቸው ሀሳቦች ከጭንቅላት ሳይሆን ከእግርም ይፈልቁ ነው የሚመስለኝ። አንቺ ወይ በጣም ታስቤለ እንዴ? ሞራል ነካሽው እኮ እንትን ሴረብሬሜን ሜዱላ ኦብላንጋታ እንደዚህ ሸርፈሽ ጣልሽው እኮ። በጣም ተናገርሽ እጂ አናታ። የምርሽ ነው ብርሃን? ቆይ ለአባዬ ሰርግ እንደነበር ማን የነገረው? እና ቆይ ከማየ ጋር መጣላት ምን አመጣው? ወይ ጣጣ። ቆይ የኔ ችግር ማለቅ የለው? መች ነው የሁሉ ነገር የሚያልቀው? አይ ብርሃኔ አልታረቅንም። እኔ እንጃ፣ እኔ ምንም አላውቅም። ፈጣሪ ነው የሚያውቀው። ወይ ካልሆነ በቃ እመጣለሁ። ለምን እሱን ታዩ ሲጀመር ያገኛል። እቴ ቆይ ብርሃኔ አንዴ መልሼ ልደውልልሽ። አደይ። ዴቭ ቆይ እንዴት መጣ? አደይ አጥፍቻለሁ። በጣም ይቅርታ አድርጊልኝ። ላምንሽ ይገባ ነበር። ዶክተሩ ሁሉንም ነገር ነግሮኛል። አደይ እናንተ ምን የምታውቁት ነገር አልነበር። ጥፋተኛው እኔ ነኝ። አሁን ማወቅ ምን ዋጋ አለው? አንዴ እንደሆን ለመሄድ ወስነሃል። አይ አደይ ወዴትም አልሄድም። አንቺን ትቼ ወዴትም አልሄድም። አደይ እንዴት እንደዛ ይሆናል? ማሚና ቤሪ ያደረጉትን ነገር ዳዲ ከሰማ ለነሱ ጥሩ አይሆንም። ስለዚህ አሁን ማንም የሚያስገድደኝ ሰው የለም። ማሚም ሄዳለች፣
እኔ ብቻ ነኝ ያለሁት። ስለዚህ እኔ ደግሞ አንቺን ነው የምፈልገው። በአንዴ እንለያይ፣ ከዛ ደግሞ ተመልሰን እንታረቅ። ዴቭ እኔ ሁሉም ነገር ሰልችቶኛል። ተመልሰን የሁሉ ችግር ይደገም። አዴ በጣም ይቅርታ፣ አውቃለሁ በጣም አጥፍቻለሁ። አንቺን ከጉዳቶች መጠበቅ ነበረብኝ። ያን ነገር ደግሞ አላደረግኩትም። አዴ እኔ ግን በጣም ነው ማፈቅርሽ። ከአንቺ ተለይቼ መኖርም ማሰብም አልፈልግም። አዴ እባክሽ፣ አንቺ እኮ ሚስቴ ነሽ። አዴ ዶክተር፣ እሺ አሁን ምን ልትሰራ መጣ? አዴን እኮ ላየት መጥቼ ነው። አብራችሁ ስላየኋችሁ በጣም ደስ ብሎኛል። ቆይ ምንድን ነው ችግር? ምን ብዬ ነበር? ዴቭ ተው እንጂ። አዴ በእኔና አንቺ መሀል ማንም ሰው እንዲገባ አልፈልግም። እኔም እኮ አልፈልግም። ነገር ግን ዶክተር። ችግር የለውም አዴ፣ መምጣት አልነበረብኝም። በጣም ይቅርታ ዶክተር። ቆይ እንጂ ተዩ። መጀመሪያም ያለ ቦታው ነው የመጣው። በቃ ዴቭ፣ አንተ የምትፈልገውን ነገር ሁሉ እኔም ለፍቅራችንና ለአብሮነታችን እፈልገዋለሁ። ከዚህ በኋላ ግን ዶክተር እንደዚህ እንድትናገረው አልፈልግም። እንዴት ነው ማልናገር? ሁሌ ጊዜ እየመጣ በመሀላችን ሲገባ ዝም ብለህ ተመልከት እያልሽኝ ነው? ብታስተውል እኮ ዛሬ ሁሉም ነገር ገብቶ ይቅርታ ለመጠየቅ የመጣው ዶክተር በነገረ ነገር ነው። እሱ ለእኔና ለአንተ አብሮ መሆን ብዙ ነገር ጥሯል። አንተ ግን እንደዚህ ልታናግረው አይገባም ነበር። እሱማ ሁል ጊዜ ከጎናችን ለመሆን ይጥራል። አዴ እኔ ግን አፍቃሪሽ ነኝ። ከእኔ ሌላ ማንም ሰው ከጎንሽ እንዲቆም አልፈልግም። በቃ አያድል ችግርን መጀመሪያ ይሄንን አመለካከት ክንተው። የፈጣሪ ያለ እሺ፣ እንዴት ነው አንቺ ደግሞ ይቅር ልትይኝ የምትችይው? እንዴት ነው የሰበርኩትን ልብሽን መጠገን የምችለው? የሆነ ነገርማ ማድረግ አለብኝ። ቆይ ምንሽ ነው ዛሬ? ምን ደግሞ ምን ሆንሽ? ቀኑን ሙሉ ከኔ ጋር እዚህ ደቅ ብለህ ልትውል ነው እንዴ? ቡልስ ምንሽ ተነካ? እንደውም አንድ ነገር ልንገርሽ፣ እኔ ከአንቺ ጋር ስለዋልኩ ማለት ነው እንዴት መልክሽ ወዝቦዝ እንደሆነ ብታይ አይደለ? ታደስ እስቲ ራስሽን ተመልከች፣ እንዴት ወዝቦዝ እንደሆንሽ። አላቀሽም እንዴ በፊት እዚህ ፀሐይ ላይ ተወለተሽ እንዴ አጥንት የሚግጥ ውሻ እኮ ነበር የምትመስይው። በልበል አንተ ፊት ሲሰጥ ጭንቅላት ላይ ቆሜ ካልደነስኩ ትላለህ። ደግሞ መጣችን ሻኪራ እንደፈራው ሸበጠጠሽ። መጀመሪያም እኮ አውቆ ነው እንጂ ምንም ስራ የለበትም። ከኔ ጋር መሆን ስለማይፈልግ ነው። እንዴት? ዶክተር እኮ እኔን አይፈልገኝም። ቆይ እኔ ምንድን ነው ያጠፋሁት? ዳይመንድ ምንድን ነው የምትቀባጥረው? እስቲ ተረጋጊ፣ አትቸኩይ። እኔ የሚሆን እንዳንቺ ቁጭ ብዬ ለማወቅ እየሞከርኩ ነው አይደል? ተረጋጊ እስቲ። እሺ ምንድን ነው የተፈጠረው ሻኪራ? እኔን ታካሚ ያለብኝ ብሎ አዴ ስትደውልለት ሄደ። ወይ ጉድ! ተናገርኩ እኮ የሚሰማኝ ጠፋ እንጂ እኮ እኔ ተናግሬያለሁ መጀመሪያው። ዶክተር ዶክተር እያልሽ እዛ ቦታ አትመላለሽ አልኩ። ካሁን በኋላ በድጋሚ አልሄድም። ተሳስቼ ራሱ ቢሆን አልደውልለትም። እንደዛ ሳይሻልሽ አይቀርም ዶክተር። ቆይ ማን ነው እሱ የጠገበው? ዶክተር ነው። ለነገሩ ሻኪራይ በሱም አትፍረጅ። ፎንቃ ገብቶለት እኮ ነው እሱም እንደዚህ መከራው የሚባል ማለት። ወይ ተይው ሻኪራይ፣ አይገባሽም። ላንቺ መች ይገባሻል? እኔ አወራዋለሁ። ቆይ ምን ብለህ ነው የምታወራው? ያለውን ነገር ነው። አንቺን የመሰለሽ ልጅማ ስትጎጂ ቆም ያለኝ እኔ አወራዋለሁ። ብቻ ፎንቃ ምናምን እንዳይሆን። ኧረ አይደለም። እና ጉንፋን ነው እንደዚህ የሚያብሰለስልሽ? ቀልደኛ ዳይመንድ፣ እባክህን ተው። እንደዛ ብለህ የልብ ልብ አትስጠው። አንተ እኔ እኮ አንተ መስላኝ ነበር። ለካ እያጣበስክ ነው። አረ ወይኔ ጉዴ! ምንድን ነው የሚሻለኝ? ምን ሆንሽ? በቃ ተውት፣ ሁለታችሁም አልገባችሁ። እኛማ እንተዋለን። ያው ዝም እንላለን። ግን አንቺ ትሳይዋለሽ ወይ ነው ጥያቄው። አይ ኩኩሻ አለኩ። አንዳንድ ጊዜ ትንሽ ወሰድ ያደርግሻል እንጂ ኩላሊትማ አለች። የተናገርኩትን ለማንም ሰው እንዳትናገሩ። ዶክተር ይህንን ነገር ከሰማ የባሰ ይንቀባረርብኛል። እኔ ግን ሻኪራ ይኸውልሽ፣ ከአሁኑ የወንድምነት የለም ካልሽ በቃ ይቅርብሽ፣ ተይው። አዎ መተው አለብኝ። የልቤን ቆይ እንዴት ብነግራችሁ ነው የምትረዱኝ? አውቃለሁ ትክክል እኮ አይደለሁም፣ ግን ደግሞ በተደጋጋሚ ራሴን የማገኘው ዶክተሩ ጋር ነው። ሳላስበው የደስታ ምንጭ እየሆነ ነው። ቆይ ይሄ ነገር ግን ፍቅር ብቻ ነው? ስለ ፎንቃ አንቺ የት ታውቂያለሽ እንዴ? ሂጂና ይኸውልሽ ያፈቀሩትን እናሹን እነኪንኩን አንዳንዴም ደግሞ ዶክተርን ጠይቂ። በዛውም ላንቺ የሰራ ልምድ ይሆንሻል። በዛውም ደግሞ ጥናታዊ ጽሑፍ ልትጀምሪ ትችያለሽ። በጣም ብዙ ያወራል መሰለህ። ሳውራ ባድር በገዛ ምላሴ ምን አገባሽ እንዴ? ኧረ በእናትህ አንተ ላወራኸው ነው የደከመኝ። እስቲ አንዳንዴ እንኳን አረጋጋው እስቲ። ኡፍ አንቺ ሻኪራ አንቺ እኔ አሁንስ እንደው እሺ ምን አባቴ ላድርግ እንዴ? አደይም እህቴ ነች።
ሻኪራም ጀለስ ካለችሽ እኔ ምን አባት ሄዶ ማድረግ? ቆይ አደይ እዚህ ውስጥ ምን አገባት? ዶክተሩ ሩታን ትቶ የት ሄደ ይመስልሻል? እና አደይ ጋ ነው? ታደስ ዴቭ የሚባል ሰው ነው ይህን ሁላ ነገር ያወሳሰቡ። እንዴት? አደይን ጠቅልሎ አግብቷት ቢሆን ኖሮ ይሄን ላይ ይፈጠር ነበር? እኔም ይኸው በቃ ሩታን ለዶክተር አስረክቤ ቁጭል ነበር። አሁንስ እኔን ራሱ ግራ አጋቡኝ። ኧረ ተው ዳይመንድ፣ ዝም ብለህ የሰው ህይወት ውስጥ ጣልቃ አትግባ። እነሱ ራሳቸው እንደፈለጉ ያደርጉ። አንተ ምን አገባ? ለምን አያገባኝ? አያገባም ትላለች። የሆነ ነገር ቢሆኑ መተው የሚነፋረቁት እኮ እኔ ጋር እኮ ነው። አያገባም ትላለች። እንኳን እኔ አንቺም አግብቶሻል። ኧረ ማን ያገባኝ ደግሞ? በል በቃ ስፓቷ ተስፋፈታ በልባት፣ አላጨናንቅ። ወይኔ ጋድዬ፣ ወይኔ ጭራሽ የኩኩሻ ሙድ መያዣው። ለነገሩ እድሌ ነው፣ እኔ ሰው አይወጣልኝ። ይሁና አለ ጣሊያን፣ የጨነቀው ጣሊያን ይሁን መቼስ ምን ማድረግ ይቻላል? እነዚህ ልጆች በቃ ብቻሽን ትቶሽ መዞር ነው ስራቸው። አንተ ራስህ በስንት ጊዜ እየመጣ ደግሞ እነሱን ታማርራለህ እንዴ? እኔማ የዚህ ቤት ነዋሪ እኮ አይደለሁም። ለነገሩ አዎ፣ አንተ ለልዬን ካገኘ መቼ ሌላ ሰው ትዝ ይልሃልና ነው። እንደዛ ሳይሆን ማዘሯ። ታዲያ እንዴት ነው? ያው ለሊ ጋር እኮ ሂጅ አላውቅም። ብዙ ጊዜን ስራ ላይ ነው የማሳልፈው። እንደዛማ መሆን የለበትም። ለልዬ ሲያለኛ ማናላት? እኔ ደግሞ በእሷ አልደራደርም ታውቃለህ። ሄደ ጠይቃት። ሰዓቱ ግን በጣም ይሮጣል ማዘሯ። ብቻ አሁን መታ አሁን ሊድ ልትለኝ እንዳይሆን። አዎ ማዘሯ፣ መሄድ አለብኝ። እንዴት ዋለች? ቀመጥ ሌለችም እንዴ? መቼ መጣች? ከኩኩሻ ጋር እኮ ተያይዘው እንደወጡ አልተመለሱም። ቁጭ በል ጠብቃት፣ ትመጣለች። ጠብቃ በቃ ትመጣለች። እኔ ሊድሽ ማዘሯ። እሺ፣ ግን አደራ መጥፋቱን እንዳትደግመው እሺ? አያሳስብም ማዘሯ፣ እመጣለሁ። ቻው በቃ። እሺ ልጄ። ኪንጎ ባቡሬ ግን በጣም እድለኛ ነው። ለምን እንደዛ አልክ? እናቷ አጠገብ ስላለች ነው። እኔ ግን ምን አለ እናቴ አጠገብሽ ሆነች ብዬ እመኛለሁ። ስለሷ ሰው ሳይወራ እንጂ እኔ በልጅነቴ ስለነበር ምን ማስታወስ ነገር የለም። ይገባኛል። እናትህን አወካትም አላወካትም ለሷ ያለ መውደድ ምንም ቢሆን አይቀየርም። ለራሴ እስኪ ገርመኝ ድረስ ወዳታለሁ። በቅጡ እንኳን አላውቃትም፣ ግን እናፍቃታለሁ። እናትና ልጅ መሀል ያለውን ፍቅር ምንም አይነት ነገር የሚቀይረው ነገር አይደለም። ለልጇ ሁሌም አስፈላጊ ናት። እናት ኖራትም አልኖራትም አገኘችም አጣችም ሁሌ ለልጇ ታስፈልገዋለች። አዎ እሷ ብትኖርና አጠገቤ ብትኖር ብዬ አስባለሁ። እህቴ ምንም ሳይጎልብኝ እንደ እናት ሆና ነው ያሳደገች። ነገር ግን የእናቴን ቦታ ማንም ሊሞላ አይችልም። ሁሌም ቢሆን ትናፍቀኛለች። መልኳን ባላቆም በአይምሮ የምስላት ሴት አለች። ምስኪን የኔ ልጅ ኪንጎዬ፣ እኔ እናትህን ያህል ባልሆንም አለውልህ የኔ ልጅ። አመሰግናለሁ ማዘሯ። አሁን ባቡሬ ስም ሳይ በጣም ነው የቀናሁት። እናቴ ብትኖር እንደዚህ ነበር መሆነው ብዬ አሰብኩ። ሁሉም የፈጣሪ ፍቃድ ነው። ሁሉም ነገር የሚያውቀው ፈጣሪ ነው። በዛ ልክ ደግሞ እኮ እናታቸውን የማያከብሩ ስንት ልጆች አሉ። ላንተ የተመረጠልህና ፈጣሪ ኑርበት ስላለ ነው እህት ያሳደገች እንጂ ለፈጣሪ ምን ይሳነዋል ብለህ እናትህን በዚህ ልክ እየናፈካት ላንተ መስጠት አቅቶት ይመስላል? አይደለም ልጅ። እና ለምንድን ነው አንዳንድ የምንፈልጋቸው ሰዎች አጥብቀን የምንፈልጋቸው እንደጠበቅናቸው ላናገኛቸው እንችላለን። ያለ ማግኘታችንና ከነሱ ጋር ያለ መቆየታችን እንደወደድናቸውና እንደናፈቅናቸው እንድንቆይ ያደርገናል። አልገባኝም። እናቴ እንደምናፍቃትና በሌናዬ ሳልኳት ሴት ላትሆን ትችላለች ነው የምትይኝ? ምናልባትም አውኪንጎ እህትህን ስለ እናትህ አንዳንድ ነገር ብትጠይቃት ምን ነው ባላወቅኩ ባልሰማው እንደወደድኳት መኖር ልትል ትችላለህ። አንዳንድ ሰዎች እየተወደዱና እየተናፈቁ እንዲኖሩ ነው የተፈጠሩልን እንጂ ላናገኛቸው እንችላለን። እኔ ግን መጠራት አይመስለኝም ማዘሯ። አውቃለሁ ትልቅ ልጅ ነኝ። ነገር ግን ደስታዬን፣ ችግሬን፣ ሀዘኔን ስነግራት አይዞ በርታ የምትለኝ እናት ታስፈልገኝ ነበር እና ብኖረኝ በጣም ደስተኛ ሆን ነበር። እናት የት ናት? አላውቅም ማዘሯ። እንዴት ቅምጥል እያርፋለች ያለች ይመስሉኝ። እሱንም እህቴ ናት ያለችኝ። እኔም ማስታወሰው ነገር የለም። ምንም ነገር ሲፈጠር አላውቅም። በልጅነት ነው የሞተችው ማለት ነው? እህቴ እንደዛ ብላኛለች። ነገር ግን ምመጣ እየመሰለችኝ በጣም ናፈቀኝ። ወይኔ እኔ ልጅ አይዞ ኪንጎዬ እና እስኪ ወይኔ ዛሬ ልጆች እንደው ስንቱን ቁስል ነው በሆዳቸው የያዛችሁት። አይዞ የኔ ልጅ ምን ሆንኩ? ማዘሯ ያቀፈች ችግር አለ እንዴ? ኧረ ምንም ችግር የለም።
ምን ነው ዝም አልክ? ዝም ከማለት ውጭ ምን ላድርግ ብለህ ነው ዶክተር? አደይና ዴቭ እኮ ታረቁ። መቼ? የት? ማለት እንዴት? እጅ ነበር እሷ ጋር ስሄድ አብረው ነበር። እሰይ ተገላገለ እንዴ! ጭንቀት ብቻ እኮ ነው የተረፈን። እኔ እንኳን እኮ 1 ኪሎ ቀንሻለሁኝ። ካሁን ታረቁ እያልኩ እኮ መከራ ይመለኩ እንዴ! ደስ ይላል አይደል? በጣም ውይ ማለቴ አይ ዶክተር እኔ እኮ ረሳለሁኝ እኮ ለሷ ብዬ ሁሉ ነገር ትቼ ብር ብዬ ነበር የሄድኩት። ግን ደግሞ ራስ ወዳድ ሆኜ ደስታዋን ልቀማት አልፈልግም። ግን ደግሞ አንዳንዴ ሳስበው በጣም እጨነቃለሁ። ቆይ ምንም የሚያስጨንቅ ነገር አለ እንዴ? እኔ እኮ ግርም የሚለኝ የሚጨነቅላችሁን ስለናንተ የሚያስብላችሁን ትታችሁ ጭራሽ ቼክ የማያረጋችሁን የማያሰባችሁን ሰው ስትከተሉ ስትንከራተቱ ትኖራላችሁ። ዳይመንድ ታውቃለህ፣ ሌላ ስለኔ ስለ ሚስጥሬ ስለ ልቤ የሚያውቅ ሰው የለም። የሆነ ነገር ልንገር። ምንድን ነው? አደይና ዴቭ ሲጣሉ ለአደይ በጣም አዝኜላት ነበር፣ አሳዝናኝ ነበር። ግን ደግሞ ልቤ የኔ ልትሆን ይሆን እንዴ ምናምን ብዬ ተመኝቼ ነበር። ዳይመንድ አልዋሽም። ግን ደግሞ አደይ ዴቭን ትወደዋለች፣ መለያየት የለባቸው። ዶክተር እንደኔ ብትፈታ ባይ ነኝ ዶክተር። በቃ ለምን አፈታ? ዳይመንድ መፍታት እኮ አሁን አንተ እንዳልከው ቀላል ቢሆን ኖሮ በፈታሁትና ደስ ባለኝ። ያችን ምስኪን ልጅ የሌለ ያስደብራታል። የሷ ግፍ ነው አስደንግጦ የመለሰ። ማናት? ሻኪራዬ ናታ። የሌለ ክፍት ብሏት ወደ ቤቷ ሄደች። በኋላ ግን ዶክተር ተናግሬያለሁ፣ እኔ የለሁበትም። እራሷ እንደተጎጂ ታያለች ዳይመንድ። እኔ ምንም እኮ ያደረግኳት ነገር የለም። የሆነ እኔ እንደጎዳኋት አይነት ነው አክት የምታደርገው። ልጅቷ በጣም ነው ግራ የምታጋባው። እማዬ አይሆንም አልኩሽ። በቃ ላያት አልፈልግም። ይኸውልሽ አንቺም እናቴ ሆነሽ ቢኖ እንጂ አንቺንም ላይሽ አልፈልግም ነበር። እሺ ዴቪ እንዴት ነሽ ፍቅር? ደህና ነኝ። አንተ እንዴት ነህ? አለሁ። እንዴት ነው? አንተን እየፈለግኩ ነበር። ለምን ፈለግሽኝ? ዴቭ ላውራ ፈልጌ ነበር፣ ስለ እኔና ስለ አንተ። ስለ እኔና ስለ አንቺ ምን? ዴቭ ለቢሪ እንኳን እኮ እድል ሰጥተሃታል እና ለእኔም አንድ እድል እንድትሰጠኝ እፈልጋለሁ። አልገባኝም ፍቅር። ከአደይ ጋር መታረቅ፣ እሷን መለማመጥ አይጠበቅብን። እኔ ላንተ ያለኝ ስሜት አሁንም እንደ በፊቱ ነው። እወድሃለሁ ዴቭ። ዝም በይ ቀሽም። ታውቂያለሽ የተለወጥሽ መስሎኝ ነበር፣ ለካ ተሳስቻለሁ። ዴቭ ቆይ ለምንድን ነው በዚህ ልክ የምትገፋኝ? ስለወደድኩ ስላፈቀርኩ ነው? ንግግርሽ ሁሉ እንዴት እንደሚያስጠላ ብታውቂ ኖሮ ድጋሚ እንደዚህ አትናገሪም ነበር። ስሚ ታውቂያለሽ የተለወጥሽ መስሎኝ ነበር፣ ለካ አንቺ ሁሌም ያው ነሽ። አይ እንደዛ አይደለም ዴቭ። ታዲያ እንዴት ነው? ቆይ ስትፈልጊኝ የነበረው ተነጋግረን የጨረስነውን ጉዳይ ድጋሚ ልታነሹ ነው? ስሚኝ ከዚህ በኋላ ከኔ ጋር ለመሆን እንዳትሞክሪ። እምቢ ካልሽ ደግሞ ለታለም ነግራታለሁ። እሺ የምርህን ነው አሹ? ቆይ እንዴት ሰው ሳያማክር ዝም ብሎ ብሩን ይሰጣል? እኔ ምን አውቃለሁ ሮማኒ፣ ጉድ እኮ ነው ያደረጉት። እንደዛ ከሆነ በጣም ያሳዝናል። እኔ እናንተ ሄደን መጠየቅ አለብን። አሹ ቤት እትዬ ሩታ የት ሄደች? ዶክተሩ ጋር ሄደ። አሹ ምንድን ነው እሱ? እኔ አላቅም እትዬ። ለሊ ቤት ትሆናለች። አዎ ለሊ ቤት። ጥሩ። ፍቅርስ? እኔ እሷን አላቅም እትዬ። ወይ እነዚህ ልጆች። እሺ ምን ባደርጋቸው ነው የሚሻለው? እኔ እኮ ግራ ገባኝ። ቆይ ዛሬ ቀኑ ምንድን ነው? ሐሙስ፣ ሮብ፣ ማን ነው ዛሬ? አሹ ምንድን ነው የሚያደናብር? ዝም ብላ አትደናበር። ይኸውልህ በደንብ ጠብቅ እሺ። ሮማን ደግሞ ስራ ጨርሰሽ ነው እንደዚህ መጥተሽ ተገተርሽው? ኧረ አዎ ጨርሼ ነበር። ወይ ጉድ! እነዚህ ልጆች ሌላ ቤት የላቸው። ወዴት ነው እየወጡ የሚቀሩት? እጭ አሁንስ ብቻዬን ነው እኮ ሰለቸኝ። አይ እትዬ ቆይ ዛሬ ምን ሆኗል ሮማን? አሹ እትዬ ፍቅርና ሩታ ሳይኖሩ እንደዚህ ነው የሚያደርጋቸው። ብቻቸውን ስለሆኑ ነው። ምስኪን እትዬ ብቻቸውን ሆነዋል። የሚያጫውታቸው የሚያወጋቸው ሰው አጡ። አይ ብቸኝነት እኮ ከባድ ነው እትዬ። አሁንስ አሳዘኑ።
በቃ ገብቼ ቡና ላፍላ። ስጨርስ እጠራለሁ፣ አንተም ትመጣለህ። አብረን እናጫውታችኋለን። ይሻላል ሮማን ይሻላል። ማነው? አሃ መንቃሪት እንዴ! ምን ሆና ነው? ቆይ ዛሬ እዚህ ቤት ሰው ምን ሆኗል እንዴ? ተናዶ ይወጣል፣ ተናዶ ይገባል። ተበሳጭቶ ይወጣል፣ ተበሳጭቶ ይገባል። ሩታዬ እንኳን እንደዛ ፍልቅልቅ ብላ ወጣ ፍልቅልቅ ብላ ትመለሳለች ብዬ ስጠብቅ አይተሻ እንዴት እንደሆነች። በለኔ ልግባ። ይኸውልሽ ቡናው ሲፈላ ደግሞ እንዳለሽኝ ሮማኔ፣ የትላንቱን ዝም ብዬ አልፌሻለሁ። የዛሬውን ግን አረሳለሽም፣ እጠብቅሻለሁ። እሻሽ ሮማኔ፣ ለእኔ ሶስተኛ ቡና ታመጪልኛለሽ? አቦሉን ዘንግተሽ? አረስቸው ነው አሹ። አይ ሮማኔ፣ እኔ በልቤ አንግሼሽ ለስንት ነገር አስብሻለሁ። አንቺ ከነ መፈጠር የረሰሽ ቡና ሶስተኛ ታመጪልኛለሽ። ይገርማል። እና አይሆንም አልሽው አይደል? አይ አላልኩትም። ዶክተር ለኔና ለሷ አብሮነት ስንት ነገር እየለፋ እንደዛ ሲናገረው ዝም ማለት አልቻልኩም። በጣም ነው የተናደድኩት። ቢሆንም አይደል በዚህ አጋጣሚ ልታወሩ ይገባ ነበር። እትዬ ናቸው። አንቺዋ ሄሎ ትዬ፣ ደህና ነኝ። አዎ ለሊ ቤት ነኝ። ሩታ ኧረ አልመጣችም። እኔ እንጃ ወደዚህ አልመጣችም። ምን ነው በሰላም አሁን? እሺ እሺ በቃ ትዬ እመጣለሁ። እሺ ምንድን ነው እሷ ላይ? ወደ ቤት ነኝ ነው የሚሉኝ። መቼ? አሁን። በጣም ጥሩ እርግጠኛ ሆንኩ። በቃ በምን ዴቭ ወስኗል ማለት ነው? ምስኪ አይታወቅም። ሊድና ለምን እንደጠሩኝ ያውቃለሁ። ይቅናሽ ጓደኛዬ፣ አብሬሽ ቤት ደስ ላይ ነበር፣ ግን ደግሞ እስር ቤት ገጀራው ጋር መሄድ አለብኝ። ከገጀራው ጋር ተስማማችሁ? አዎ አደይ ስለ ቤዛ ውሸት ነገረኝ። ታውቂያለሽ አደይ የሆነ ደስ የሚል ስሜት አለው። ቢፈታና አብረን ብንኖር ደግሞ በጣም ደስተኛ ሆናለሁ። ቁጣው፣ መኮሳተሩ፣ ለእኔ ፊት ላለመስጠት መሞከሩ ትንሽ ከአባቴ ጋር የሚያመሳስል ነገር አለው። ብቻ በአጠቃላይ ወንድምነቱን ወድጀዋለሁ። ደስተኛ ስለሆንሽና ወንድም ስላለሽ በጣም ደስ ብሎኛል። ለልይ ግን አደራሽ። ምን ነው ፈራሽ? አንቺ ወንድሜ ነው ብለሽ ንጹህ ስትሆኚ እሱ ጊዜ ጠብቆ እንዳይጎዳሽ ብቻ ለልዬ ሁሉን ነገር በልክ አድርጊው። እሺ? አይ አደይ እንደዛ እንኳን የሚያደርግ አይመስለኝም። እህቴ ባይለኝም ፊቱ ላይ ደስታውን ባያሳየኝም ግን ደግሞ ከፊቱ ላይ የሆነ ነገር አንብቤያለሁ። ደግሞ ከቤኪ ጋር ከዚህ በፊት ጓደኛ ስለነበሩ ስለ ገጀራው ባህሪ ይነግረኛል። ቢሆንም መጠንቀቁ አይከፋም። በቃ ወሊድና ቶሎ ልመለስ። እሺ በቃ ቆይ ምን ተፈጥሮ ነው ማዘር አስተጽናና የነበረው? ምንም ቅምጥል። አረ ከኔ መደባበቅ ጀመርክ? ከአንቺ የምደብቀው ምን ነገር እንደሌለ ታውቂያለሽ። እና ምንድን ነው? አንቺ እንደምታስቸግሪ ነገርኩት። እሷም አይዞ እመክራለሁ እያለች ነበር። ደግሞ እኔ መቼ ነው ያስቸገርኩት? ቆይ ያልኩሽ ተሽን መጣሽ። አረ ቅምጥል ግን ግፍ ነው የሚሆንብሽ። ቆይ አንቺ ምን ባደርግልሽ ነው የሚሻልሽ? እንዴት በሆንልሽ ነው ደስተኛ የምትሆኚው? ግልጽ ስትሆንልኝ። ይኸውልህ ግልጽ የምትሆንልኝ ከሆነ ሁሌ ደስተኛ ሆናለሁ። ቆይ ግልጽነት ማለት ለአንቺ ያወራሁትን የተደዋወልኩን ሰው ሁሉ መጥቼ ለአንቺ ማውራት ነው? እኔ እንደዛ አላልኩም። ታዲያ እንዴት ነው እስቲ ቅምጥል ንገሪኝ። አንቺ ማታልኩ ለእኔ በጣም ቀላል ነው። ለምን ብዬ ነው ሌላው ጋር የምሄደው? ጭራሽ እንደዚህም ታስባለህ? አረ ነገሩን ነው ያልኩት። ቅምጥል ተረጋጊ። ሳታስብ እንዴት ነው የምታወራው? ወይስ እኔን ለማታለል እያሰብክ ነው? አረ ቅምጥል ስለፈጠረች ተረጋጊ። እናንተ ልጆች ምንድን ነው የምትጨቃጨቁት? አረ ማዘሯችን ልጅ ነገር ቤልኝ እኔ ያልቻልኳትም እንዴ። ቆይ ማነው ነገር እየሞላ የሚልክሽ? ቅምጥል በጣም ተጠራጣሪ እየሆንሽ ነው። ይኸውልህ ትሰማኛለህ? በማንም እንደማልመራ ልቦና ያውቃል። ሲቀጥል ደግሞ አንተ ነህ በራስህ አፍ ልታታልለኝ ያሰብከው። ቅምጥል ለምሳሌ ነው ያልኩት። አንቺን አታለልኩሽ አልኩሽ። አሁንስ አንቺ ማስረዳት በጣም ደከመኝ። ቆይ ኪንጎ ወዴት ነው የምትሄደው? ቁጭ በል። አረ ማዘሯ ጥርግ ይበል። ዝም በይ አንቺ። እሺ ስነ ስርዓት። አንቺ ምን ሆነሻል? እያለቀሽ እንዳይሆን። አላለቅስም። ለማን ብዬ ነው የማለቅሰው? በጭራሽ አላለቅስም። እንዴ እኔ ለማን ብለሽ አለቀሽ? ማን ያስደበረሽ እኮ አላልኩሽም። ችግርም ካለ እኮ ይፈታል። አይመለከትሽ። ምን ያመናቅርሻል? ትበስጫጫለሽ እንዴ ደግሞ ካንቺም ብሶ። ተይኝ፣ በቃ ተይኝ። ስጦሽ ነገር ናት እንዴ?
ማሚ እባክሽ ማሚ የት ነበርሽ ብለሽ እንዳትጠይቂ። እንዴት ነው የማልጠይቅሽ? ለምንድን ነው የማልጠይቅሽ? ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ምንድን ነው የተፈጠረው? ማሚ እኔ ማንም አይፈልገኝም አይደል? ማን ነው እንደዛ ያለው ሩታ? እኔን ከተረገዝኩበት ጊዜ ጀምሮ ማንም ሰው አይፈልገኝም። እንዴ ማን ነው እንደዛ ያለሽ? እንደዛ ብዬ መናገር አይጠበቅብኝም ማሚ። እናቴም አባቴም እኮ እኔን አይፈልጉኝም። ለእኔ ግድ የሚሰጠው ሰው መፈለጌ ስህተት ነበረ። አልገባኝም። ቆይ ምንድን ነው የተፈጠረው ሩታ? ማሚ እኔ ፈልጊያቸው የሄድኩባቸው ሰዎች ሁሉ እኔ በፈለግኳቸው ልክ አይፈልጉኝም። እስቲ ግልጽ አድርገሽ ንገሪኝ ልጄ። አልገባኝም እኮ ምንድን ነው የተፈጠረው ነገር? የተፈጠረ ነገር አለ? ምንም ማሚ ታዩ በቃ አትረጅኝም። ግን አንድ ነገር ልንገርሽ። ምንድን ነው እሱ ሩታ? አስጨነቅሽኝ እኮ ማሚ። ያለ መፈለግ ስሜት ተሰምቶኛል። አዎ እኔ ማንም ሰው አይፈልገኝም። እኔ የምፈልጋቸው ቦታ የምሰጣቸው ሰዎች በጭራሽ እኔን አይወዱኝም ማሚ። ይሄ ደግሞ የጀመረው ከእናትና ከአባቴ ነው። ይሄው እስካሁን ድረስ ደግሞ አለው። ሩታ ማሚ ላለመፈለግ ነው እኔ የተፈጠርኩት። ምን አለ ጽንሷን ባስወረደችውና ማሚ ባልተፈጠርኩ ኑሮ። ዛሬ ምን ሆነሻል ሩታ? የተናገርሽ ያስከፋሽ ሰው አለ እንዴ? ማሚ እናቴን ፈልጋታለሁ፣ እሷ ግን በጭራሽ አትፈልገኝም። አባቴንም እፈልገዋለሁ፣ ከእሱ ጋር መኖር እፈልጋለሁ፣ እሱን በጭራሽ አይፈልገኝም ማሚ። ከኔ ይልቅ ቅድሚያ የሚሰጣት ሚስት አለችው። ማሚዬ እሺ ጥሩ ይሁን ብዬ እኮ ተቀብዬ እየኖርኩ ነው። ግን ደግሞ የልቤም ክፍተት አለ፣ እሱንም ተቀብዬ እየኖርኩ ነው። አሁን ደግሞ በስተመጨረሻ ነው የምወደው ሰው እንዴት አልፈልግሽም አልወድሽም ይለኛል ማሚዬ። እኔ ልጄ እኔ እናትሽም ማን ነው እንደዚህ ያስከፋብኝ ልጄ? አይዞሽ። ቆይ ሩታ ትወዳለች ያልከኝ? አዎ ግልጽ እኮ ነው። ግን አደራ ዶክተር እንዳታስደነግጣት። እንዴት እንደዚህ ሊሆን ቻለ? ለእኔ ራሱ ይሄ ነገር እንዴት እንደሆነ ግራ ገብቶኛል። እንዴ ባቀው ኖሮ እኔ ለራሴ አላስከረብተውም ነበር። አይመታል ተወደድ ብሎ የፈጠረ ሰው መታደል። ምን ያደርጋል ዳይመንድ፣ የኔ ልብ ያለው ሌላ ቦታ፣ እኔ የሚፈልጉኝ ደግሞ ሌላ ሰዎች ናቸው። ዋጋም አለው እንዴ ሻኪራዬን የመሰለች ድንብላል የመሰለች እንደዚህ የተፈለቀቀች እንደዚህ ሽንኩርት የመሰለች ሴት እጅ ላይ ጠብ ብላ ተኝታለ። አሁን እኔ ምን ዋጋ አለው ይባላል ዶክተር አይባልም። ዳይመንድ ከሷ ጋር መሆን አልችልም ታውቃለህ። ከቻልክ ለኔ ከመናገሯ በፊት አንተ ቀድመህ ንገራት። ዶክተር እንዴ እኔ ምን አገባኛል? እኔ በሰው መሀል ለምንድን ነው የምታስገባኝ? እኔን እዚህ ውስጥ አታስገባኝ። ሁለተኛ እኔ ለራሴ በሰው መሀል ጣልቃ ላለመግባት ምያለሁ፣ አልገባም። ታዲያ ለምን ነገርከኝ ዳይመንድ? ደግሞ ቅድም ሳላስቀይማት አልቀረም። ግን ይኸውልህ ይቅርታ ብጠይቃት መልካም ነው። የሌለ ክፍት ብሏት ነው ወደ ቤቱ ሄደችው የኔ እናት። እኔ ክፍት ይበለኝ። እሺ በቃ እንደውላታለሁ። አረ ምን አስፈለገ? ያው ቅርብ እኮ ነው። እኔ ቤቷን አሳያለሁ። ና እንሂድ ከፈለግ። አሁንማ እኮ ዳይመንድ አረፈድኩኝ፣ ወደ ሆስፒታል መሄድ አለብኝ፣ ጊዜ የለኝም። አረ እኔ አደይ ብትሆን ኖሮ እንደዚህ አትልም ነበር። ለሻኪራ ጊዜ ሲሆን ነው ሆስፒታል ትዝ የሚል። አይ ዳይመንድ አንተ ደግሞ ነገሮች የምታያይዝበት መንገድ በቃ እሺ እንሂድ እና እንጠይቃት። ምንም ይቅርታ የሚያስጠይቅ ጥፋት አላጠፋውም፣ ግን አንተን ደስተኛ የሚያደርግ ከሆነ እንሂድ። ብራቮ ዶክተር። አየህ እንደዚህ ነው የሚባለው። ና እንሂድ። አቤት ቡናው ደረሰ ልምጣ? ኧረ አላፈላውም ማሹ። ታዲያ ምንድን ነው? ሩታ እያለቀሰች ነው። እንዴ ምን ነው? አላውቅም፣ ግን እትዬ ገብተው እያባበሏት ነው። አቤት መጣሁ። ደህና ነኝ። እንዴት ነሽ? ደህና ነኝ። ደህና ናችሁ? አለን። እትያሉ እንዴ? አዎ ውስጥ ናቸው። በቃ እኔ ልግባ። እኔ የምልሽ ቆይ አደይ ዛሬ እንዴት እዚህ መጣች? እትዬ ዴቭና አደይ ሊያስታርቋቸው ነው መሰለኝ። ኧረ እባክሽ። አዎ እንደዛ ሲሉ ነበር። አሹ በቃ እኔም ወደ ውስጥ ልግባ። በይ ገብተሽ እንዳቀሪ ደግሞ እየመጣሽ እየነገርሽኝ፣ ሩታይንም ደግሞ አባቢያት፣ ታልሆነ ደግሞ እዚህ ላኪያትና እኔ ያማክራታለሁ። አንተ ምን ታውቃለህና ነው የምታማክራት? አሹ ደግሞ ምን ታውቂያለሽ? እኛ ቲክቶክ ላይ እና እንትኑ ላይ ስንት ነገር እያየን ነው የምንቆየው። ኧረ ተው
እኔ እኮ የእናንተ ጸብ በጣም ነው የሚገርመኝ። እንደዚህ በስስት እየተያያችሁ እኔን አሮጊቷን አታስቸግሩኝ፣ ነግሬያችኋለሁ። ካሁን በኋላ ማታመኝ ከሆነ አብሬ አይተሩንም። ቅምጥል ያንቺን ነገር እዚህ ጋር ይበቃል። ውይ እንዴ ፈራው በእናትህ። ይልቁኑ ለራስ ፍራሺ። ቆይ እኔን እንኳን ትንሽ አታከብሩኝም? ይኸውላችሁ ከዚህ በኋላ እንኳን ስለመለያየት አንዳችሁ ላይ ስትጮህ እንዳልሰማ። እንዴ ማዘሯ በቃ ተናገርኩ። እንዴት አይነት ንቀት ነው? እኔን እዚህ ቁጭ አድርጋችሁ ልትደባደቡ ነው እንዴ? ቅምጥል ይሻላል። ይቅርታ ማዘሯ። ሰማሽ አለው ይቅርታ አለ። ምን አይነት ባል እንደሰጠሽ አየሽ? ማዘሯ ደግሞ ለምንድን ነው ዝም ብለሽ ለሱ የምታዳዩ? እንደውም እኔ እዚህ አልቆይም፣ በቃ ሄዳለሁ። እሺ ወዴት ነው? ቁጭ በይ። የእናንተ ነገር እኮ ቅብጠት ነው። በፍቅራችን መሀል ችግር ካልፈጠርን እያላችሁ ነው እንጂ ምንም የሚያጣላችሁ ነገር የለም። እኔ በጣም ነው የምወድሽ ቅምጥል። እና ቅምጥል ትጠላለች ያለው ማን ነው? አየሽ አመላለስሽን። አሁን እስቲ ጥፋተኛ ማን ነው? ከዚህ በኋላ አንድ ስትጣሉ እንዳላይ። ማዘሯ እኔ ላለመጣላት ቃል እገባለሁ። ቃል መግባቱ ምን አስፈለገ? እንድታምኚኝ ነው። አምናለሁ እኮ ግን የሚባል ነገር ከመሀላችሁ አውጡ። በሉ ተነሱና ተቃቀፉ። እማግባባችሁን ሀሳብ ማባረር ነው እንጂ በሀሳብ መጋጨት ምንም አያስፈልጋችሁ። ተነሱ። እሺ በቃ ይቅርታ ቅምጥል። እኔ ነኝ ጥፋተኛ። ይቅርታ። አይ እኔ ነኝ ጥፋተኛው። አንቺ ልክ የነበረሽባቸው ነገሮች አሉ። እሰይ እንደዚህ ነው እንጂ። በሉ ተቃቀፉ። ለማን ብላችሁ ትጣላላችሁ? ቆይ ሩታ ግን ምን ሆና ነው? እኔ ምን አውቄ አደይ። ዘንድሮ ልጆች ሁሉ ምን እንደሆኑ አላውቅም። ወይ ካልሆነ እኔ ላናግራት እንዴ? አይ ቆይ ዴቭ ከመምጣቱ በፊት መጀመሪያ እኔና አንቺ እናውራና ከዛ ታወሪያታለሽ እሷን። እንዴ ቤት ውስጥ የለም? እየመጣው ነው ብሎኝ ነበረ። እስካሁን እንዴት አልመጣም? አንቺ ጋር አልመጣም ነበር እንዴ? እስኪ ደውይለት። ስልኩ አይሰራም። እንግዲህ እየመጣ ይሆናል፣ ይደርስብናል። አደይ ለምን መሰለሽ ያስጠራውሽ? እንግዲህ እዚህ ቤት ስትሰሪ አንድም ቀን እንደ ባዳም እንደ ሰራተኛም አይቼሽ አላውቅም። አዎ ትያውቃለሁ። ታዲያ ይኸውልሽ የዴቭ እናት መታነገሩ እንደዛ ስላበላሸችው ቅስምሽ እንዲሰበር አልፈልግም አደይ። አለማዘንም አልቻልኩም። በጣም ነው ያዘንኩት። ባይሆን ጥሩ ነበር። አንድ ጊዜ ሆኗል። እንግዲህ የሆነውን ነገር ወደ ኋላ ሄደን ማስተካከል አንችልም። እሱማ አዎትዬ፣ አንቺና ዴቭ መታረቅ አለባችሁ። እኔ መቼ አልታረቅም አልኩኝ። ግን እናቱ ያልፈቀደችው ነገር በኋላም ተጋብተን ትዳራችን ላይ መዘዝ እንዳያመጣ ብዬ እፈራለሁ። እንደዛ አይሆንም አደይ። በእርግጥ ሴት ነሽ፣ ብዙ ችግሮች አሉ። እኔም ባንቺ እድሜ ብዙ ችግሮችን አሳልፌያለሁ። በእኔ ይሁንብሽ አደይ። ዴቭ ይወድሻል፣ ይንከባከብሻል እንጂ ሊጠላሽ አይችልም። እሺ ትዬ እንዳሉት ይሁን። እኔም ያለሱ ማንነልኝ የእናቱ ስራ ውስጥ የነቁስሎት ነው እንጂ። አይዞሽ አደይ፣ አሁን ያ ሁሉ ጊዜ ሁሉ አልፎ እዚህ ላይ ደርስሻል። እዚህ ነሽ ያለሽው። እስካሁን አላፈላሽም እንዴ ሮሚ? ፈጠን አድርጊው። እሺ። አይ እኔ አፈላለሁ ሮሚዬ። እትዬ እኔ ቡና አልናፈቀውትም? አረ ናፍቆኛል። እሺ አደይ። ሮማን አንቺ ልታጋግቢ። እሺ። እንዴት ነው ባካችሁ ነገሩ? ሃሎ ብራኒ። አረ እባክሽ ኔትወርክ ያለበት ወደ ጋራ ውጪ እናናግሪኝ። ሃሎ እኔም ማምዬ እንድታገናኝኝ ነበረ። ሃሎ እንዴት ያለ ነገር ነው ባካችሁ? ማን ነው ደግሞ በዚህ ሰዓት? ማን ነው?